ውድ ቤተሰቦቼ ተመልሼ መጥቻለሁ። ተመልሼ ስመጣ እንግዲህ እዚህ ጋር አብርሽና ሩታን በደንብ አድርጋችሁ እዩዋቸው ማለት ነው። በጣም ነው የገረመኝ ማለት ነው። አይን ላይን ፍጥጥ ሲሉ ማለት ነው። እና የሄርሜላ ደጋፊዎች ደግሞ በጣም አብደዋል፣ በጣም ተናደዋል ማለት ነው። እውነት ለመናገር ማለት ነው ቪዲዮውን እስከ መጨረሻ ሳታዳምጡት ኮሜንት ምንም አይነት አስተያየት እንዳሰጡ ማለት ነው። ምክንያቱም እኔ ተመልካች የሄርሜላም ሆነ የሩታም የፍቅርም ተመልካች ማለት ነው። መቼ ነው የምትነቁት ማለት ነው? መቼ ነው እኛስ የሚገባን እንደነሱ ብልጥ ሆነን ስራችንን የምንሰራው ማለት ነው? እነሱ እኮ ስራ እየሰሩ ነው። ከዚህ በፊት ምን እያልን ነበረ? ለማየት ያብቃችሁ። ሄርሜላ 100K ስትገባ ይሸኛታል አብርሽም የሚደርሰውን ሲደርስ ይሄዳል ብለን እያወራን ነበር፣ የሩታ ደጋፊዎች ማለት ነው። በተለይም ደግሞ እውነት ሩታን የምትወዳት ከሆነ እኔ ሌላው ተመልካች አይደለም፣ ሩታና ፍቅር አብራችሁ የምትወዷችሁ ከሆነ ፍቅርንም አትንኩ፣ ሩታንም አትንኩ። በተለይ ደግሞ የሄርሜላ ደጋፊዎች አይደለም የሩታና የፍቅር ደጋፊዎች ማለት ነው። እርስ በርሳችሁ ተከባብራችሁ ቁጭ በሉ። ፍቅርንም እንዳትነኩ፣ ሩታንም እንዳትነኩ ማለት ነው። ፍቅር ደግሞ ትስራ፣ ማንኛውም እንደሚሰራ ነው ማለት ነው። ሩታ ደግሞ የታወቀ ነው፣ ለሁሉም ሰው ነው መልካም ሆና ሰው ስራን እያሰራች ነው። እስቲ አብርሽን እንትን በሉ። ሴትን ከመስደብ ሴትን የሆነ ነገር ከማረግ በፊት እስቲ አብርሽን ምንድን ነው የሚያደርገው? አንድ ወንድ ልጅ ሶስትን ሴት ሲያገላብጥ እናንተ እንዴት እንደሚጫወቱባችሁ ማለት ነው። እዚህ ጋር እኮ የሚሰሩት ስራ ነው። ቤተሰብ ምንም አይነት ግንኙነት የላቸውም። አንድ ጥያቄ ልጠይቃችሁ ማለት ነው። አብርሽና ፍቅር የድሮ ፍቅረኛ ማሞች ከሆኑ የጥንት ፍቅረኛ ማሞች ከሆኑ ፍቅር እንዴት ከአብርሽ ጋር እያለች ታረግዛለች? ንገሩኝና ማለት ነው። የዚህ ጥያቄ መልሳላችሁ የላችሁም። አብርሽና ፍቅር ምንም አይነት ግንኙነት የላቸውም። እመኑኝና እና ልጅቷን ደግሞ በዚሁ አጋጣሚ የፍቅር ልጅት አይኗን እያጠፋችሁ እየዘቀዘቃችኋት የተለያየ ነገር እያረጋችኋት ነው። ለምን? በቃ እነሱ ኑሮ ውድ ነው አዲስ አበባ ውስጥ ማለት ነው። ስለዚህ ሰርተው ይብሉ። ከደስ ካላችሁ ቪዲዮን ይዩ፣ ደስ ካላችሁ ፈትፍቱባቸው፣ ካላላችሁ ደግሞ እስከ መቼ አመት በሙሉ ይሄው ሩታ ስትዘቀዝቁ፣ ሩታን ስትሰድቡ፣ ሄርሜላን ስናቆሽ ብዙ ነገር ስናደርግ ነበርን። ምን ለውጥ አገኘን? እኛ ምንም አይነት ለውጥ ያገኘን ነገር የለም። ስለዚህ ባካችሁ ማለት ነው ፍቅርን አትንኳት። እንደውም ከሄርሜላ እውነቴ ነው ምላችሁ ከተቀየማችሁም ተቀየሙ። ከሄርሜላ የበለጠ ፍቅር ብሰራ ደስ ይለኛል ማለት ነው። ምክንያቱም ሄርሜላ የሰራችው ነገር በሩታ ላይ ፍቅር አታረግም። ፍቅር ደግሞ በጣም ጨዋ ልጅ ናት ከሚበልጥ በላይ። ከዚህ በፊት በማን በነፂ ሰርግ ተገናኙ፣ አመጣት። ከትላንትና በኤፍሬም ሰርግ ተገናኙ፣ ስራ እንስራሉ፣ መጡ፣ ሰሩ። እንዴ አንድ ሰው ህሌናው ካልወቀሰው ነገ ነው እኮ የምሞተው እኔ ፈጣሪ ያለብኝ እኮ ብሎ ካላሰበ እኛ ምን ቤት ነን ነው የምንጨቃጨቀው? ምን ቤት ነን ነው የምንቆመው ማለት ነው። ስለዚህ ሩታ ደግሞ መልካምነቷ እቀጥላለሁ፣ ሰውን አሳድጋለሁ፣ ሰው ደግሞ ጾሙን ሲያድር ማየት አልችልም መቀየር አለበት ካላት እውነቴ ነው የምላችሁ አላህ ይጨምርላት። ለማንኛውም ውድ ቤተሰቦቼ ማናቸውንም አትንኩ ባይ